ጨዋታ ሄዶ ለሚስቱ ከሄርሜላ ጋር አድሯል ሲነግሯት አብራም ጨዋታውን አመጣ። አብርሽዬ ጨዋታውን የሌለ የደራ ጨዋታ ያመጣሽ ሄደው ለሩታ ከሄርሜላ ጋር አድሯል ይንገሯት። እኔ አንተ በጣም እያሳዘንከኝ ነው ወንድሜ። አይ ኧረ በስመ አብ ኢማጂን አደረኩት እኮ ሄደው ለሩታ ከሄርሜላ ጋር ከውሽሟ ጋር አድሯልሽ ቤቷ ሲል እሺ ሩታ ትቆጣለች። ችግር የለውም አሁን ያለውን ነገር አውቀናቸው እንመጣለን። ምንም ችግር የለውም። ሩታ ትቆጣለች አላለም። አይ ዱርዬ ሰብስባ መታ አብራ። እኔ ስለዚህ ጉዳይ አጣርቼ በትልቁ ቻናል ላይ መለቅላችሁ ይሆናል። ዱርዬ ሰብስባ በድኗን ወሰደች። በድን የወሰድሽው ግን እውነት ለአብርሃም ተጨንቀሽና ተጠበሽ ነው? እስኪ አብረን ቪዲዮን እንይ። ምንም እግዚአብሔር ሄርሜላ ግን አስመሳይ ሰው አይቻለቅ። በደንብ ናፍቆትሽን ተወጪ። ወይዬ ያልከው አብሽ ወይዬ ያልከው የኔ ፍቅር እንዴ ሄርሜላ አስመሳያለ እንዴ! እውነት አውቃለሁ፣ ታፈቅረዋለሽ፣ አውቃለሁ፣ ትወጂዋለሽ። መውደድና እንትኑ የተለየ ነው። በቃ አውቃለሁ። አንቺ አሁን ላይ ከሩታ አስበልጠሽ ልትወጂው ትችያለሽ። ግን አብርሃምን የወሰርሽበት መንገድ አግባብ ነው? ይሄ ነገር ትክክል ነው? ተስፋ ለመቁረጥሽ ይሄ ቀለበት ከእጅሽ አውልቆልሽ ሁላ አሁን ላይ ከሱ ጋር በዚህ ሁኔታ እንትን ማድረግሽ ለሱ ያለሽን ሪስፔክት እናንተን ያደርጋል። ግን ፈርዘር ስንሄድ ግን ቪዲዮ ላይ ለማሳየት እየሞከርሽ ነው ብዬ ነው የማስበው። ሰርቀሽ መውሰዱ ባልከፋ እሱም ማሳከብና ማዳን ላይ ቅድሚያ ትሰጫለሽ ብዬ ነበር የማስበው ከቪዲዮ በፊት። ያን መቅደም ያለበት ነገር መቅደም ነበረበት። አንቺ ግን ምንድን ነው ያደረግሽው? አብረን እናያለን። እሱ ነው ጉድ። ዝም ብላችሁ አብራችሁ እየታዘባችሁ እንቁ። ወደ ቤት ሄደን ማውራት እንችላለን። ይገባ ይችላል። ወደ ቤት ይገባ። ሄርሚ ይኸውልሽ፣ በየትኛውም ታሪክ አንድ ሰው ቢመጣ አንድ ሰው ቢደውልልሽ ስልካችሁን አሁን አብርሽ ስልክህን አውጣና ፍላይት ሞድ ማድረግ ትችላለህ። ለምን በቃ ቤት ይግቡ። ሀማ ቤት ይግቡ። ቤት ይስከፋችሁ። አብርዬ ምን ይሄ ቪዲዮ ተለቋል። ይሄ ቪዲዮ ሆኗል። አንድ ኮሜንት ላይ እንደውም የቆየ ነው ይሄ ነገር ብሎ ማይቻለሁ። ይሄ ቪዲዮ ተለቆ ይሄ ቪዲዮ ሆኗል። አንድ ያልተረዳችሁትና ያልገባኝ ነገር አብርሃምን ሰርቃ ከወሰደችው በኋላ ሩታ ስለዚህ ነገር አታውቅም ነው? ከቪዲዮ በላይ አብርሃምን ባጣችው ቅጽበት የትና የት እንደሚሄድ ሩታ ታውቃለች። የእናንተ መሸሸግ ማንም ሰው እንዳይመጣ ምናምን በሩን ገንጠላት ትወስዶም እንዴ? ላመነችበት ነገር እናንተ እኮ ናችሁ ወንጀለኛ። የታመመ ሰው አይምሮን የሳተ ሰው በሌላ ሰው ላይ ጥገኛ ነው። መጀመሪያ ሚስቱ ላይ በመቀጠል ቤተሰቡ ነው። ገባችሁ አይደለ? የምትጠራው ተጠሪ ሚስቱ ነች መጀመሪያ። በቃ ቤተሰቡ ሲባል ሚስቱ አለሽ ከተባለ ሚስቱ ነች የምትጠራው። ከዛ ቤተሰቡ ነው። ስለዚህ እናንተ ራሳችሁን ወንጀል ውስጥ ነው እጃችሁን የከተታችሁት እንጂ እኔ ለአብርሃም አዝናችሁ ነው ብዬ አላስብም። እኔ ምን የምትፈልገው ነገር አለ ምናመጣለው ወይ ደግሞ የሚቸግር ነገር ካለ አሁን እዚሁ ነግረህን ያለውን ነገር ማስተካከል እንችላለን። ኤፍሬምና ሩታ በድንገት እንዳይመጡ እናሳውቃቸው። አብርሽ ተነጋገርን አይደል? ቅድም ነገርንህ አይደል? የባሰው መጣ። ኤፍሬምና ሩታ በድንገት እንዳይመጡ እናሳውቃቸው እንዳያስቡ ነው አብርሃም አስረድተናል እኮ አብርሽዬ። አሁን ያንን ነገር ማውራት አይጠበቅብህም። በቃ በግልጽ ሄርሚ ጋር ነህ አሁን ያለው ምንም እንደማትሆን ምንም እንደማይከፋ የትኛውንም አይነት ነገር አጠገብ ጎን ሆና እንደምታስተካክል ቃል ገብተናል። ይሄ ምንም የሚፈጠር ታሪክ አይደለም አብርሽዬ። አሁን ወደዛ ሐሳብን እርሳው። አሁን ትንሽ ተረጋጋ፣ እረፍት አድርግ። ጠዋት እንነግራቸዋለን። ችግር የለውም። በቃ በምችለው መጠን እኛ አሁን ከፈለክ ሄደን መንገር እንችላለን። ግን አንተ መጀመሪያ እረፍት አድርግ፣ ራስን ሪላክስ።
እረፍት አርግ፣ የታመመ ሰው ሪላክስ አርግ ምናምን ከማለት ከሩታ ጋር ሄዳችሁ እሱን ለማፍታታትና ሩታ ገላ ላይ እሱን ለማስጠጋት የሞከራችሁበት ርቀት ለጓደኛ የሚከፈል መስዋዕትነት ነው ብዬ በጥቂቱ ላስብ እችላለሁ። በቃ አብርሃምን ካለበት ነገር እናወጣዋለን ብላችሁ ይሄን ነገር ልታረጉ ትችላላችሁ። የማይመስለውን ነገር ደግሞ ልንገራችሁ። አንድ ያየሁት የማይመስልና እንትን የማይለውን ነገር የተረዳሁት ምንድነው? አብርሃም መድኃኒት ብታስቡለት የሚታከምበትን ቀድሞ አይምሮን እንዲያውቅ የምታደርጉበትን መንገድ ታስቀድሙ ነበር ብዬ ነው የማስበው። ለምን ሩታ ቡዜ ጋር እንኳን እንዲያደር አልፈቀደችለትም። በዚህ ደረጃ እናንተ ተዳፍራችሁ ያደረጋችሁት ነገር ደግሞ ይበልጥ ይችልች እናንተን ተጠያቂ የምታረግበት ነገር ይበልጥ የከፋ ይሆናል ብዬ ነው የማስበው። ራሳችሁ ላይ ከባድ አደገኛ መዘዝ ነው ያመጣችሁት። እንዴት አድርጋችሁ እንደምትወጡት አላቅም። በጣም ከባድ ሻወርን ሄርሚ እንግዲህ አሁን አደራ ስተንሻል አብሽ ወደ ፍቅር የሆነውን ልጅ ሄርሚ ፈገግታ ናፍቆናል። አይችልም ተጨነቅን ነው። ከዛም ባሻገር ይኸውልሽ እኛ በርሽ ላይ ነን። አዳርን ሙሉ ስልኩ ምንም ነገር ችግር ሊገባክ አይገባም። በየትኛው ፓርት ደግሞ እንድታዝን አንፈልግም። በምትችለው መጠን ከጎኑ ሆነክ ያለውን ነገር እንድታረግ እንፈልጋለን። ቆይ አይደለም የኤርሜላን ቤት አያውቁትም ነው። የኤርሜላን ቤት እንትን አትልም ነው። ሩታ ይሄን ያህል እንትን አታድርግ አታስጨንቀንም ነው ወይስ ሩታን ሞኝ አርጋችሁ ነው? ምን አርጋችሁ ብታስቡ ነው የምትሄዱበትን መንገድ ምናምን እያሳያችሁ አትመጣም ብላችሁ የምታስቡት? እኔ የሄዳችሁበት መንገድ ባልከፋ ገባችሁ አይደል? ግን እሱን ለማዳን ቢሆን ማለት ነው እኔ ቆሜ ነበር ማጨበጭብላችሁ። አብርሃምን ለማዳን አብርሃምን ለመታደግ ይሄን ነገር አርጋችሁ ቢሆን እውነቴን ነው የምላችሁ እኔ ለእናንተ ቆሜ ነበር ማጨበጭበው። ግን አብርሃምን ለመታደግ አይደለም። ምን ዋሳሽ እናንተ እያረጋችሁት ያላችሁት የራስ ወዳድ ባህሪ ነው እንጂ አብርሃምን ለመታደግ ቢሆን ኖሮ ከዛም ባለፈ ተሞክሩ ነበር። ግን እያስመሰላችሁ ይሄ እናንተ በጣም ተንኮለኛ ሴራ ነው ያስገባናችሁ። ህመምተኛ መሆኑን ለሚዲያ ለመመለስ ጨርሼ እስከምወጣ የምትፈልገው ነገር ካለ ታች እየደወላችሁ እናቀበላለን። ግን አሁን ኤፍሬም ጋር ያለው ነገር ነግረናቸው ነው። አዎ ሄዳችሁ ነገራቸው። እሺ ቅድም አወራን ከሄርሜላ ጋር እንዳደርኩኝ ነገራቸው። ከሄርሜላ ጋር አድሯል በላቸው። አስባችኋታል? ሄዶ ለሚስቱ ከሄርሜላ ጋር አድሯል ነግሯት አብርሃም ጨዋታውን አመጣ። አብርሽዬ ጨዋታውን የሌለ የደራ ጨዋታ ያመጣሽ። ሄደው ለሩታ ከሄርሜላ ጋር አድሯል ይንገሯት። እኔ አንተ በጣም እያሳዘንከኝ ነው ወንድሜ። አይ ኧረ በስመ አብ ኢማጂን አደረኩት እኮ ሄደው ለሩታ ከሄርሜላ ጋር ከውሽሟ ጋር አድሯልሽ ቤቷ ዜና ሩታ ትቆጣለች። ችግር የለውም። አሁን ያለውን ነገር አልበቃቸው እንመጣለን። ምንም ችግር የለውም። ሩታ ትቆጣለች አላለም። ችግር የለውም። በቃ አሁን እንደወረደ እዛ ነው። አንተ አሁን ራስህን አባቴ መጀመሪያ ነፃ አድርግ። አድርግና አሁን ቤት ነው ያለ። አሁን ንገሯቸው እሺ፣ እንዳትረሱት። ችግር የለውም። ናግባ እሺ፣ ደህና ደሩ። በቃ እሺ፣ በርዱ እስከ ደውላችኋለሁ። እሺ አይሆንም። ሩታ ትቆጣለች።
ምን አዲስ ሆነብክ? እና ነገር ባላይ ደስ ይለኛል የዛሬው